ሰላም እንዴት ከረማችሁ እንዴት ሰነበታችሁ እግዚአብሔር የተባረከ ይሁን ዛሬም ደግሞ የሚረዳን የሚያግዘን የሚያስተምረን ሁሉ ጊዜ ወደ እውነት ሁሉ የሚመራን እግዚአብሔር መንፈስ ከኛ ጋር አለ በጌታ በኢየሱስ ስም እግዚአብሔርን ቃል እንካፈላለን እንጸልያለን ዛሬ የምንካፈልበት ሐሳብ እንዴት ሰዎችን እንምከር ወይንም እንዴት እንገስጽ በሚል ሐሳብ ነው ምክንያቱም ዘመናችን ብዙ ምክር ብዙ መመካከር የሚያስፈልግበት ጊዜ ነውና ብዙ ችግሮች ያሉበት አሁን በየሚዲያው ሰዎች ለመምከር ይሁን ለመገሰጽ ብቻ ሲወጡ ሲናገሩ ምናምን እናያለን ግን እውነተኛ ምክርና ተግሳጽ ዓላማው ምንድነው ሰዎችን ማቅናት በትክክለኛው መንገድ እንዲሄዱ ማድረግ መርዳት ነው ግን በምን አይነት ሞቲቭ ይሁን ወይንም አለማወቅ ሊሆን ይችላል ብዙ ጊዜ እንግዲህ ወይ እነሱ ምናልባት ለማቅናት ወይ ለማስተካከል ሊሆን ይችላል ግን ስናየው ግን አብዛኛው ነቀፌታ ትችት ስድድብ ነው ሆኖ ምናየውና በፍጹም ይሄ ደግሞ ሰዎችን ሊያርም ሊያቀና ሊያስተካክል በፍጹም አይችልም ትክክለኛ ምክር ወይንም ትክክለኛ ተግሳጽ ግን በደንብ ሰዎችን ያስተካክላል ያቀናልና ዛሬ አካሄዶችን ነው ምንማረው ሐዋርያው ጳውሎስ ለቆሮንቶስ ቤተክርስቲያን እንግዲህ የቆሮንቶስ ቤተክርስቲያን በጣም ብዙ ችግር ያለባት ቤተክርስቲያን ናት ያችን ቤተክርስቲያን ለማረም ለማቅነት የሚሄድበትን አካሄድ ከምዕራፍ 1 ላይ አንደኛ ቆሮንቶስ ምዕራፍ 1 ላይ እስከ ቁጥር 9 ባለው ውስጥ እንማራለን እኔ ያገኘሁት 4 የሚሆን አካሄዶች አይቻለሁኝና ይሄ የሁላችሁ ለሁሉ ጊዜ በቃ ምክር በሚያስፈልግበት ጊዜ ሁሉ በሁሉ ነገራችን አይደለም በመንፈሳዊው ህይወት በየትኛውም በስራ ቦታችሁ ሊሆን ይችላል እንደ አለቃ ሰራተኞቻችሁን በትክክለኛው መንገድ ለመምራት ሊሆን ይችላል እንደ ቤተሰብ በቤተሰብ ውስጥ እንደ አባት ልጆችን ለመምራት እንደ እናት ልጆችን ለመምራት በባልና በሚስት መካከል ለመመካከር እንዲሁ በወንድማማች መካከል በህብረቶች መካከል ለመመካከርና ጤነኛውን ውጤት ለማምጣት ይሄ አካሄድ ለሁሉ ጊዜ ይጠቅማል በእውነት ለሁሉ ጊዜ ይጠቅማልና ይሄንን አካሄድ ነው ዛሬ የምናየው ከምንድነው መጀመር ያለበት ሁሉ ጊዜ ዓላማው ምንድነው ማቅናት ነው ማስተካከል ነው ብለናል ምክር ስንመክር ተግሳጽ ስንገስጽ ዓላማው ማቅናት ነው ማስተካከል ነውና ይሄ ልቡ መጀመሪያ ሊኖረን ይገባል ለይሄንን ምንናገረው ወይንም ይሄን ስንመክር ስንገስጽ ምንናገርበት ልቡ መንፈሱ መጀመሪያ በዚህ ዓላማ መሆን አለበት በቃ እነዛን ሰዎች ላይ ለውጥ ለማምጣት በትክክለኛው መሆን በሚገባው መንገድ እንዲሄዱ ለመርዳት ለማሳየት ነው ከዛ በኋላ ግን አካሄዱን ነው አሁን ብዙ ጋራ የሚታየው አሁን ብዙ ችግሩ የሚታየው አካሄድ ሐዋርያው ጳውሎስ እንግዲህ የቆሮንቶስ ቤተክርስቲያን እንደምታውቁት ከከባድ ዓለም የመጡ ናቸው ይሄ ሲባል በቃ ብዙ ጣዖት አምልኮ ያለባት ናት የነበረባት ናት ቆሮንቶስ ከተማዋ ራሱ የንግድ ከተማ ናት ይሄ ጣዖት አምልኮ ደግሞ ዝም ብሎ ጣዖት አምልኮ እንዳይመስላችሁ በጣዖታቱ መቅደስ ውስጥ በዝሙት ነው ያንን ጣዖት የሚያመልኩት እና በጣም የተበላሸ ነው ያ ማንነታቸው እዚህ ጋር መተው ሲገለጥ ገና በለውጥ ሂደት ላይ አይደለ አማኝ ጌታ ኢየሱስን ከተቀበልን በኋላ ይሄ ለውጣችን ፕሮሰስ ይፈልጋል ሂደት ይፈልጋል እና ግን በጣም እነሱ ጋር ሁሉ ነገር በጣም እምነታቸው መልካም ነው የጸጋ ስጦታ የተትረፈረፈ ነው ግን ስርዓት አልበኝነት በጣም የቆሮንቶስ ቤተክርስቲያን አለ ያሁኗን ዘመንም ትመስላለች በጣም በቃ የወጣ ስርዓት አልበኝነት ፉክክር አለ እርስ በርስ ተመዳድቦ ማለት ነው እኔ የአጵሎስ ነኝ እኔ የጳውሎስ ነኝ እኔ የኬፋ ነኝ እኔ የክርስቶስ ነኝ ክርስቶስን እንኳን ራሱ እኔ የክርስቶስ ነኝ የሚሉበት ጤነኛ አይደለም ሞቲቭ ማለት ነው ለምን አንዱ ከሌላው በልጦ ለመታያ ወይንም እኔ ትክክለኛውን ነው ያልኩት ይሄ ለመከፋፈያ ወይንም ለመበላለጫ ነው እኔ የክርስቶስ ነኝ እንኳን ሲሉ ደስ ይላል አይደል ትክክል ነው የሚመስለው የክርስቶስ እኔ ክርስቶስን ነው የምከተለው ስንል ጤነኛ ነው ሁላችንም ክርስቶስን እንድንከተል ነው የተጠራን ግን እነዚህ ከሌላው ራሳቸውን ለመለያ
ለመፎካከሪያ ለመወዳደሪያ ለመበላለጫ አድርገውት ነው የሚናገሩትና ክርስቶስስ ይሄንን መለየት ይቀበለዋል ወይ? እና ከሌላው ተለይተን እኔ ያንተ ነኝ ብለን እነዛኛዎቹን ምንነቅፍ የእንትና ተከታይ የምናምን ምንል ከሆነ በዚህ ጌታ አይከብርም። እና እንዲህ አይነት መለያየት እንደገና በመንፈሳዊ ህይወታቸው ላይ ያላደገ ማንነት ነበራቸው። ግን ብዙ የጸጋ ስጦታ አለ። የጸጋ ስጦታ ችግር የለባቸውም፣ ግን የእድገት ችግር ነበረባቸው። በቃ ስጋዊነት ዓለማዊነት በጣም ያለባት ቤተክርስቲያን ናት። በአህዛብ ዘንድ እንኳን የሌለ የዝሙት አይነት ማለት እንጀራ እናት ማለት እናት ማለት ናት። እናቱን ያገባ በመሐከላቸው አለ። ማንም የገሰጸው የለም። በዚህ ነገር ኮርታቸዋል ሁሉ ይላቸዋል ሐዋርያው ጳውሎስ። ይሄ በመሐከላቸው ይዘውት አቅፈውት በቃ ዝም ብለው ተስማምተው ይኖራሉ። እንደዚህ አይነትና መሰል ብዙ ችግሮች ያሉባት ቤተክርስቲያን በጸጋ ስጦታ የሚፎካከሩባት ልሳናቸውን ለመፎካከሪያ ለመለያ የሚያሳዩባት ሴቶቹ ያው የመጡበት ዓለም ስለሆነ በጥባጭ ሴቶች ናቸው። ስርዓት እንዲይዙ ዛ ቦታ ላይ ራሱ ሐዋርያው ጳውሎስ የሚናገራቸው በቃ በጥባጭ ነበሩ ሴቶቹም። እና እንዲህ አይነት ችግሮችን በምን አይነት ጥበብ እንደሚያቀናቸውና እንደሚገስጻቸው ወደ ተግሳጹ ወደ ችግራቸው ከመግባቱ በፊት ግን ሐዋርያው ጳውሎስ የሚሄድበት አካሄድ አለ። ይሄ አካሄድ ይውላችሁ ጆሮ እንዲከፈት ልብ እንዲሰጥ ያደርጋል። ልክ ሰዎችን ልንመክራቸው ልናቀናቸው ልንገስጻቸው ስንል ቀጥታ ወደ ነገሩ ከመግባት ይልቅ ልባቸውን እንዲከፍቱልን እንዲቀበሉን የሚያደርግ አካሄድ ነው የሐዋርያው ጳውሎስ አካሄድ። የመጀመሪያው አካሄድ ከምንድነው የሚጀምረው? ቁጥር 2 ላይ አለ። በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን ይላቸዋል። በክርስቶስ ኢየሱስ ለተቀደሱት። ይሄ ከምንድነው የጀመረው? ማንነታቸውን በመንገር ማንነታቸውን በማሳየት። አዎ በፍጹም የእግዚአብሔር ቤተክርስቲያን አትመስልም። የቆሮንቶስን ቤተክርስቲያን ብታጠኑት ማለት ነው ያለባት ችግር ፍጹም የዓለማዊ ነገር ነው የሚታይባቸው እንዳለ። ግን ምን ይላቸዋል? እውነታው ግን ምንድነው? እውነታው ግን የእግዚአብሔር ቤተክርስቲያን ናት። በቃ ይሄንን ደፍጥጦ አይደለም። እንደገና ደግሞ በክርስቶስ ኢየሱስ ለተቀደሱት ይላቸዋል። የተለዩ ናቸው፣ የተቀደሱ ናቸው፣ የተመረጡ ናቸው። የዳነ ህዝብ ነው። ምንም እንኳን ዓለማዊ ቢሆኑ ምንም እንኳን ስጋዊነታቸው ቢያይልም ግን በክርስቶስ ኢየሱስ የተቀደሱ የተመረጡ ህዝብ ናቸው። ከዛስ ቅዱሳን ለመሆን የተጠራችሁ ይላቸዋል። ይውላችሁ የእነርሱና የኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ይላል። ጌታ ስሙ ይባረክ። ይሄ ይውላችሁ ማንነታቸውን ማሳየት እንድንነቃ ያደርጋል። ይሄ ምክር ይውላችሁ ለሰዎች ብቻ አይደለም፣ ለራሳችንም ምክር ይሰራል። ራሳችንን እኮ እንመክራለን። በእግዚአብሔር መንፈስ እኮ ራሳችንን እንመክራለን። ዳዊት ብዙ ጊዜ ነፍሴ ሆይ እያለ ነፍሱን ይመክራት ነበር። መዝሙራትን ብታጠኑ ነፍሴ ሆይ እንደዚህ አድርጊ፣ ነፍሴ ሆይ እግዚአብሔርን ስሚ፣ ለእግዚአብሔር ተገዢ፣ እንደዚህ በይ እያለ በደንብ ይመክራታል ነፍሱን። ራሳችንንም ስንመክር አንዳንድ ልክ ያልሆነ አካሄድ እየሄድን እንደሆነ ሲሰማን ማንነትን ማሰብ ማንነትን ማስታወስ እንድንቆም ወደ ትክክለኛው ማንነታችን እንድንመለስ ያደርገናል። እና ሐዋርያው ጳውሎስም እናንተ እኮ የእግዚአብሔር ቤተክርስቲያን ናችሁ፣ ቅዱሳን ናችሁ፣ በክርስቶስ ኢየሱስ የተቀደሰ ህዝብ ናችሁ፣ ደግሞ የተጠራችሁት ደግሞ ቅዱስ ለመሆን ነው። ይሄ የሚቀጥል ነው ለመሆን። በቀጣይነትም እናንተ መካከል ያለው እርኩስ የሆነ ነገር ነው። ግን እናንተን ደግሞ ብሎ ክርስቲያን ምንም አይነት የክርስቲያን ነገር አይታይባችሁ ምናምን በማለት ነገሩን በመንቀፍ አይደለም የሚጀምረው፣ ማንነታቸውን በማሳየት ነው። ይሄ እንዲያዩ ያደርጋቸዋል። ለካው እኔ የእግዚአብሔር ልጅ ነኝ፣ እኔ እኮ የተቀደስኩኝ ነኝ፣ ለኔ እኮ ይሄ አይገባኝም፣ ለኔ እኮ ይሄ ኃጢያት አይገባኝም
እንድንል ያደርጋል። ራሳችንንም ስንመክር ከመክሰስ ሳይሆን ብዙ ጊዜ ሰዎች አይ እኔም ብሎ ደግሞ ምናምን ይሉና ይሄ ማንነታቸውን ይጥሉታል። በክርስቶስ ኢየሱስ የዳነውን ማንነታቸው የእግዚአብሔር ልጅ መሆናቸውን ይረሱትና በቃ እኔ ማረባን እኔ እንደዚህ ነኝ ይላሉ። ግን ሁሉ ጊዜ ይሄንን ማሰብ ወደ ተቀደሱበት ማንነት እንዲሄዱ ያደርጋል። ማንነትን እንዲያስታውሱ ያደርጋል። እና በዚህ ዘመን አሁን የሚታየው በቃ ማንም ስህተት ሊያደርግ ይችላል። የትኛውም የተቀባ የተባለ ትልቅ የተባለ አገልጋይ ሊሆን ይችላል። የሆነ ስም ያለው ሰው ሊሆን ይችላል። የሆነ ስህተት ሊያደርግ ይችላል። ሊሳሳት ይችላል። ማንነቱን አጥፍተን ከሌ እንትን ነው ምናምን ተብሎ ሲነገርበት ጭራሽ ይውላችሁ እልህ ውስጥ ነው የሚያስገባው። እንደዚህ አይነቱ አካሄድ በጣም በነገሩ ላይ በቃ ጭራሽ እልህኛ እንድትሆኑ ነው እንጂ የሚያደርገው በፍጹም አያቀና። እና የሐዋርያው ጳውሎስ አካሄድ መጀመሪያ የጀመረው ማንነታቸውን በመንገር ነው። ማንነታቸው ሊደመሰስ አይችልም። አው ጥፋት ውስጥ ናቸው፣ ስተት ውስጥ ናቸው፣ ብዙ የስነ ምግባር ችግር ውስጥ ነው ያሉት። ግን ምንድናቸው? ቅዱሳን ናቸው። የእግዚአብሔር መቅደስ ናት ያቺ ቤተክርስቲያን። ያ ህብረት የክርስቶስ ቤተ መቅደስ ነው። ይሄንን በመንገር ነው የጀመረው። ቶሎ ልበልና ሁለተኛ ላይ ደግሞ በማመስገን ማለት የሚመሰገን ነገር ሁሉ ጊዜ አይጠፋም። ከሰዎች የሚመሰገንበት ነገር የሆነ መልካም ነገር አይጠፋም። የፈለገ ነገር ቢሆን የሆነች መልካም ነገር በእውነት ካስተዋልን ማለት ነው። አንዳንድ ጊዜ በቃ መጥፎ ጎናቸው ላይ ብቻ ስናተኩር መልካሙን ነገር ሁሉ ይጠፋብናል። ግን መልካም ነገር አይጠፋም። እና ሐዋርያው ጳውሎስ ይውላችሁ ሽንገላ አይደለም፣ መልካም ነገርን ማመስገን በመሸንገል ይሄ የሆነ ዝም ብሎ የሌለን ነገር አንቺ እኮ እንደዚህ ነሽ ምናምን ልክ እንዲሰሙን ማለት ነው፣ ምክራችንን ተግዛዛችንን እንዲሰሙ ያልሆኑትን ነገር በመንገር አንጀምርም። ግን የሆኑትን ነገር እውነት የሆነውን ነገር አናጣም ብንፈልግ ማለት ነው። ያንን በመንገር ቁጥር 4 ላይ ምን ይላል? በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁሉ ጊዜ ስለ እናንተ አምላክን አመሰግናለሁ። ቁጥር 5 ላይ ለክርስቶስ መመስከሬ በእናንተ ዘንድ እንደጸና። አያችሁ፣ የሚያመሰግነው ነገር ማለት ለሱ ስላደረጉለት ነገር እኮ አይደለም። ግን ይቺ ቤተክርስቲያን በሐዋርያው ጳውሎስ አገልግሎት የተተከለች ናት፣ የቆሮንቶስ ቤተክርስቲያን። እና ይሄ የመሰከርኩላችሁ ነገር እስካሁን ድረስ እንደጸና ማለት ክርስቶስን ስላልተው የስነ ምግባር ችግር ቢኖርባቸው ግን መልካሙ ነገራቸው ክርስቶስን እስካሁን ድረስ እየተከተሉ ነው። ጸንቷል። የመሰከረላቸው ነገር ጸንቷል። ስለእናንተ አምላክን አመሰግናለሁ። ስለተሰጣቸው ጸጋ እግዚአብሔርን ያመሰግናል። በቃ ይሄንን በማመስገን ነው። ይሄ በማማረር በቃ ይሄ እናንተ በቃ እስከመቼ ነው ማትለወጡት? እስከመቼ ነው ማትሰሙት? ይሄ ችግራችሁ ይሄ ነገራችሁ ከማለት ይልቅ የጀመረው በማመስገን ነው። እነሱ ጋር ያለውን መልካም ነገር ክርስቶስ ኢየሱስን እየተከተሉ ስለሆኑ በእግዚአብሔር ቤት ውስጥ ስለጸኑ ደካሞች ናቸው፣ ብዙ ስጋውያን ናቸው፣ ዓለማውያን ናቸው። ግን እስቲል በክርስቶስ ማመናቸው ጸንቷል። አልካዱም፣ ወደ ኋላ አልተመለሱም፣ ክርስቶስን አልተውም። ስለዚህ ነገራቸው ያመሰግናል፣ እግዚአብሔርን ያመሰግናል። ሌላ ሶስተኛው ነገር ቁጥር 5 ላይ በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋልና። ይኸው መጀመሪያ ምን አለን? ማንነታቸው ማለት ቅዱስ ናቸው፣ በክርስቶስ ኢየሱስ የተቀደሱ ናቸው፣ የእግዚአብሔር ቤተክርስቲያን ናቸው። ማንነታቸው ይሄ ነው። እዚህ ጋር ደግሞ ያላቸው ነገር አለ። ያላቸው ነገር ምንድነው? በጣም የጸጋ ስጦታ የተትረፈረፈላቸው ናቸው። ይሄንን አይጥለው። ያላቸውን ነገር በመንገር ነው፣ በማጉላት ነው። ገና ደግሞ ይጨምርላቸዋል ይላቸዋል። ገና ይሄ የሚበዛ ነው። ብዙ የጸጋ ስጦታ አላችሁ እናንተም ብሎ ደግሞ ነብይ። አሁን አንዳንድ ሰው
ለመምከር ይሁን ለመሳደብ ይሁን አይ ዶንት ኖ እንትና ብሎ ደግሞ እሱ ብሎ ደግሞ ፓስተር እሱ ብሎ ደግሞ ነብይ እሱ ብሎ ደግሞ ሐዋርያ በቃ የተሰጠውን ሰውየው ያለውን የጸጋ ስጦታ መተው ነው የሚጀምር። ያ ሰውዬ እንዴት ብሎ ነው ሊሰማቸው የሚችለው? የፈለገ የሰውየውን ስህተት እየዘረዘሩ ቢያወጡ እውነት እንኳን ቢሆን በፍጹም አይሰማቸው። በቃ ልቡን ነው የሚያደነድነው ያ ሰው። ግን እዚህ ጋራ ያላቸውን ነገር ይሄን ስንመክር ሰዎችን ስንመክር በቃ በዚህ መጀመር እንችላለን። ምንድነው እነሱ ያላቸው ነገር? በቃ እነሱ ጋር ያለ መልካም ነገር ዕውቀት ካላቸው ጥበብ ካላቸው ማስተዋል ካላቸው ያላቸው ችሎታ ካለ ከእግዚአብሔር የተቀበሉት ነገር ታለንቶች ካሏቸው ይሄንን ነገር በማመስገን ስለዚህ ነገር ስለዚህ ትጋት እንደዛ አመስግነን በቤተሰብ ውስጥ በቃ አባት ልጆችን ሲገስጽ ሲመክር ልጆቹ ላይ የሚያየው መልካም ነገር ያላቸውን ጥሩ ነገር መጀመሪያ ነግሮ ይሄ ነገርሽ ብሎ ነግሮ ቢጀምር ይሰሙታል። ባልና ሚስት ሲና አንተም ብሎ ደግሞ ባል ብላ ከመናገር ይልቅ ማንነቱ ባል ነው ለዛ ቤት። ያ ሰው የፈለገ ደካማ ቢሆን የፈለገ ብዙ አስቸጋሪ ባህሪዎች ቢኖሩት ግን ራሷ ነው በቃ ራስ ነው በዛ ቤት ላይ ይሄ ሰው ራስ ነው። ይሄንን ማንነቱን መታ ወንድነቱን መታ በመትናገረው ንግግር በፍጹም ለውጥ ማምጣት አትችይ እህቴ ወይ። ማንነቱን ጭፍልቃ አንተ ደግሞ ምናምን በሚል በንቀት ለዛ ቤተሰብ የሚያደርገውን ነገር ቫልዩ በመናቅ ትንሽም ነገር የሚያደርገውን ነገር አባትነቱ ራሱ እዛ ቤት ውስጥ መገኘቱ ትልቅ ቫልዩ አለው። ይሄንን በመናቅ በማሳጣት አንተ ሁሉ ጊዜ እንደዚህ በፍጹም አይሰማሽም እህቴ ወይ። ባልም እንደዛው ማለት ነው። ይሄ በሁሉ ቦታ ይሰራል። እርስ በርሳችንም ስንነጋገር በቃ ለማቅናት እስከሆነ ድረስ ይሄንን አካሄድ ብንጠቀም በጣም ይጠቅመናል። የመጨረሻ አንድ ጨምሬላችሁ እንጸልያለን። ቁጥር 8 እና 9 እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው። ይሄ የቆሙበትን ነገር በማሳየት የሚቀጥሉበትንም ተስፋ በማሳየት አሁን እኮ ሊመክር ነው። ከዚህ በኋላ እንዳለ እንዴ ሰምቻለሁ እያለ በቃ እንዳለ ችግራቸውን ነው የሚመዘው ማለት ነው። ከዚህ ከቁጥር 9 በኋላ ብታነቡት ከቁጥር 10 ጀምሮ መለያየት በመሐከላቸው እንዳለ ምናምን በቃ እንዳለ ምክር ነው ተግሳጽ ነው። ይሄን አድርጋችሁ እንደዚህ ሁኑ በዚህ ሂዱ ነው። ግን ወደዚህ ከመግባቱ በፊት ተስፋ አላቸው። ሊገስጻቸው ነው፣ ሊቆጣቸው ነው፣ ያላቸውን ችግር ሊያሳያቸው ነው። ግን ተስፋ ግን አላቸው። የቆሙበት የሚያጸናቸው የሚያስቀጥላቸው ማነው? እግዚአብሔር የታመነ ነው። ሲጀመር የእግዚአብሔር ቤተክርስቲያን ናቸው፣ የክርስቶስ ናቸው። ስለዚህ የሚያስቀጥላቸው የሚያስፈጽማቸውን ተስፋ በማሳየት ነው ከዛ በኋላ ወደ ተግሳጹ ይገባል እንጂ ተስፋ በማስቆረጥ ምንም እናንተ ላይ እንደው ሳየው ምንም ምትለወጡ አይመስለኝም በሚል አይነት እንደው ከጀመረን በቃ ኦሬዲ እኮ ተናገርንባቸው። እውነት ነው፣ ለውጥ መጠበቅ የለብንም። እኔ ስንት ጊዜ ነው አንቺ ልጅ ሁሉ ጊዜ መክሬሽ ማትመለሺ? ስንት ነገር ነገርኩሽ ምናምን በማለት ይጀመራል። ስንት ነገር ተነገረ አንተ ምን ሁሉ ጊዜ ያው ምናምን ስትሉት አሁን ይሄ በፍጹም ይሄንን ሰው ሊመልሰው አይችልም። እና ተስፋን በማሳየት ወደዚህ ምክር ውስጥ ይገባል። እና ይሄንን በሁሉ ቦታ ልንጠቀምበት እንችላለን። ማንነትን በማሳየት ያለውን መልካም ነገር በማመስገን እንደገና ደግሞ ያላቸውን ነገር የጸጋ ስጦታ ከሆነ ያላቸውን ችሎታ ትጋት ቢሆን ብቻ ያለውን ነገር በመንገር አንተ እንደዚህ አለ ነገር ግን ይሄ የምታደርገው ነገር ልክ አይደለም። እንደገና ደግሞ እግዚአብሔር ይረዳቸዋል። አሁን እዚህ ጋራ የጠራችሁ እግዚአብሔር የታመነ ነው ይላል። የታመነ ነው እስከ መጨረሻ ድረስ እናንተን ለማድረስ ማለት ነው። በእናንተ ብቃት አይደለም፣ በእናንተ ኃይል አይደለም። የጠራችሁ እግዚአብሔር የታመነ ነው። ስለዚህ ልክ ሲሰሙ በቃ እግዚአብሔር እንዲረዳቸው ነው። እኔ አሁን እንደዚህ ብሎ ሰው ጀምሮ አለመስማት አትችሉ። በዚህ በኩል የመጣባችሁ ሰው እውነትም ሊያቀናችሁ እንደሆነ በቃ እርግጠኛ ነው የምትሆኑት። ትሰሙታላችሁ።
ችግራችሁን ወደ እግዚአብሔር ታቀርባላችሁ። አቤቱ ቀይረኝ፣ ለውጠኝ፣ አስተካክለኝ ነው የምትሉት። ምክንያቱም ሊቀይራቸው የሚችለው እግዚአብሔር እንደሆነ ይነግራቸዋል። ምክንያቱም የጠራቸው እግዚአብሔር የታመነ ነው። ሊለውጣቸው፣ ሊያጸናቸው፣ እስከ መጨረሻ ድረስ ሊለውጣቸው፣ ሊያስኬዳቸው፣ ሊያስፈጽማቸው እንደሚችል እግዚአብሔር የታመነ ስለሆነ በቃ መፍትሄው እግዚአብሔር ጋር ነው ያለው የነሱ ነገር። ጌታ ስሙ ይባረክ። በእነዚህ አካሄዶች ሰዎችን መምከርና መገሰጽ እንችላለን። ለዛሬ ይበቃናል። እንጸልይ አብረን። አባታችንና አምላካችን እግዚአብሔር ሆይ እናመሰግናለን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ በእውነት ዛሬ ደግሞ ስላሳየህን ጌታ ሆይ አካሄድ፣ ጥበብ፣ ማስተዋል ጌታ ሆይ እናመሰግናለን በኢየሱስ ስም። ይህንን የሚሰሙ ሁሉ ጌታ ሆይ በህይወት ዘመናቸው እግዚአብሔር ሰዎችን የሚያቀኑ ቤተሰቦቻቸውን የሚያቀኑ እንጂ የማይሰብሩ የማይሳደቡ እግዚአብሔር የማይተቹ የማይነቅፉ እንዲሆኑ በኢየሱስ ስም ግን እግዚአብሔር ሆይ በእውነት ይሄንን ልብ እንድትሰጣቸው ሐዋርያው ጳውሎስ ያለውን ልብ ጌታ ሆይ ለህዝቡ እግዚአብሔር ሆይ ያለውን ልብ በኢየሱስ ክርስቶስ ስም እንዲካፈሉ ዛሬ በጌታ በኢየሱስ ስም ይሄንን ጥበብ ማስተዋል እንድትሰጣቸው ይሄንን ለሚሰሙ ሁሉ ጌታ ሆይ የምክር ጥበብ የሰዎችን የመገሰጽ ጥበብ እግዚአብሔር ሆይ ትውልድን የማቅናት ጥበብ ዕውቀት በኢየሱስ ክርስቶስ ስም እንዲካፈሉ በጌታ በኢየሱስ ስም ጸልያለሁ። ጌታው ትውልድን የሚሰብሩ እንዳይሆኑ የሳቱትን የሚመልሱበት ጥበብና ማስተዋል አንደበት እግዚአብሔር ሆይ እንድትሰጣቸው በኢየሱስ ክርስቶስ ስም የልብ አይኖቻቸውን እንድትከፍት ጌታው ጸልያለሁ። በጌታ በኢየሱስ ስም እግዚአብሔር ሆይ በመድሪቱ ላይ ያለ መሰዳደብና መነቃቀፍ እርስ በርስ ያለ መተቻቸት በጌታ በኢየሱስ ስም ትውልዱ ላይ ከቤተ ክርስቲያን ላይ የተጠረገ ይሁን በኢየሱስ ስም። እርስ በርስ ያለ መነቃቀፍ ለውጥን የማያመጣ እንደውም ሰዎች በመጣመም እንዲሄዱ የሚያደርግ የትኛውም እግዚአብሔር አጋንንታዊ የሆነ ስድብና እግዚአብሔር መነቃቀፍ ከቤተ ክርስቲያን ላይ የተጠረገ ይሁን በኢየሱስ ክርስቶስ ስም። ከሚዲያዎቻችን ላይ ሁሉ የተጠረገ ይሁን በጌታ በኢየሱስ ስም። እግዚአብሔር ሆይ እነሆ ጌታ ሆይ በእውነት ሚዲያዎችን ትውልድን የሚያቀኑ ሰዎችን እግዚአብሔር ሆይ በሚዲያዎች ላይ እንድትገልጥ እንድታስቀምጥ ጌታ ሆይ በእውነት የሳቱትን የሚመልሱበት የጥበብ አፍ ያላቸው የጥበብ ቃል ያላቸው በኢየሱስ ስም እግዚአብሔር ሆይ እንድታስነሳ ለምድሪቱ በኢየሱስ ስም ለቤተ ክርስቲያን እንድታስነሳ ለዚህ ትውልድ እንድታስነሳ ጌታ ሆይ መስመር የሚያሳዩ የሳተውን በርህራሄ ልብ የሚመልሱ የሚያቀኑ እግዚአብሔር ሆይ በጌታ በኢየሱስ ስም እግዚአብሔር ሆይ በእውነት እንደ ሐዋርያው ጳውሎስ ያሉ ጌታ ሆይ መሪዎችን ለቤተ ክርስቲያን እንድትሰጥ አገልጋዮችን ለቤተ ክርስቲያን እንድትሰጥ ለዚህ ትውልድ እግዚአብሔር ሆይ የሚራሩ መሪዎችን እንድትሰጥ በጌታ በኢየሱስ ስም እንጸልያለን። ጌታ ሆይ ጌታ እግዚአብሔር ሆይ ይሄ ስድብና መነቃቀፍን ከኛ ላይ እንድታነሳ ከቤተ ክርስቲያን እንድታነሳ እግዚአብሔር ሰዎች ሲስቱ አብሮ ጭፍልቅ አድርጎ ማጥፋት ያላቸውን ነገር መጣል ማንነታቸውን መጣል እንደ ሰው አለመቁጠር ጌታ ሆይ በኢየሱስ ክርስቶስ ስም እነሆ ከምድሪቱ ላይ የተነሳ ይሁን ከዚህ ትውልድ ላይ የተነሳ ይሁን በጌታ በኢየሱስ ስም። ገዳይ አንደበት ጌታ ሆይ የተዘጋ ይሁን የትውልድን ሩጫ የሚያስቆም ገዳይ አንደበት ባለራእዮችን እግዚአብሔር ሆይ የሚገድል ገዳይ አንደበት በኢየሱስ ክርስቶስ ስም የተዘጋ ይሁን በጌታ በኢየሱስ ስም ይዘጋ። እግዚአብሔር ሆይ በኢየሱስ ስም እግዚአብሔር አባት ሆይ በእውነት የቀና ቀንቶ የሚያቀና ማንነትን እግዚአብሔር ሆይ እንድትሰጠን ጌታ ሆይ እንለምናለን። ራሳችንንም የምንመክርበት ጌታ ሆይ የምንገስጽበት ለዲያብሎስ እድል ፈንታ የማንሰጥበት የሁላችሁ በእውነት በጥፋት በስህተት ውስጥ ስትሆኑ ሁልጊዜ የሚከስስ የዲያብሎስ ድምጽ አለ። ያንን ተቀብለን ራሳችንንም መቀጥቀጥ የለብንም። በዛ ለውጥ አይመጣ። በእውነት ራሳችንንም እንኳን ስንመክር በዚሁ መንገድ ነው ማንነታችንን እያሰብን ነው እግዚአብሔር የሰጠንን ነገርም እያሰብን ነው በቃ ይሄ አይገባኝም ይሄ አይመጥነኝም ብለን ነው መነሳት መለወጥ የምንችለው በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አባት ሆይ በእውነት ዛሬ ትውልድን እንድታቀና እጸልያለሁ አይን እንዲከፈት እጸልያለሁ በልዩ ልዩ የጠላት ክስ ውስጥ ያሉ የሰው የስጋ ለባሽ ክስ ውስጥ ያሉ በጌታ በኢየሱስ ስም የሚያሸንፉበትን ምክር ጌታ
መንፈስ ቅዱስ እንድትመክራቸው በኢየሱስ ስም እጸልያለሁ። የሚያሸንፉበትን የጠላትን ክስ የሚያሸንፉበትን ስለራሳቸው ሰይጣን የሚለውን ጌታዊ ጥለው መነሳት የሚችሉበትን ኃይል እንድትሰጣቸው እጸልያለሁ። በስህተት ውስጥ ላሉ እግዚአብሔር በጥፋት ውስጥ ላሉ በኢየሱስ ስም እንደ ቆሮንቶስ ቤተክርስቲያን ጌታው በስጋዊነት በዓለማዊነት ውስጥ ላሉ ጌታው አቤቱ መመለስ መስተካከል እንዲሆን በኢየሱስ ስም እንጸልያለን። መቅናት እንዲሆን ጌታው ማንነታቸውን ማሰብ እንዲችሉ ለቅድስና እንደተጠሩ ቅዱስ ለመሆን እንደተጠሩ እንዲያስቡ እግዚአብሔር ሆይ ሕዝብህን እንድታነቃ በጌታ በኢየሱስ ስም እንጸልያለን። እነሆ የምክር መንፈስ በምድራችን ላይ በትውልዱ ላይ ይሁን ጌታው። እውነተኛ የምክር መንፈስ የእግዚአብሔር መንፈስ ይመክራል። የምክር መንፈስ በኢየሱስ ስም በመሪዎች ላይ ይሁን። የምክር መንፈስ በአገልጋዮች ላይ ይሁን። የምክር መንፈስ በዚህ ትውልድ ላይ ይሁን በኢየሱስ ስም። ንጹህ የሆነው የሚመክረው የእግዚአብሔር መንፈስ በኢየሱስ ስም የሰውን ሁሉ አእምሮና አንደበት እንዲቆጣጠር ጸለይን። ከሳሹ ድምጽ ከሳሹ ተሳዳቢው መርዘኛው ነዳፊው የትውልድን ሩጫ የሚያስቀረው በመንገድ የሚያስቀረው ክፉ መንፈስ በኢየሱስ ስም የተጠረገ ይሁን። በኢየሱስ ስም የታሰረ ይሁን። ከትውልዱ ፊት ከሕዝቡ ፊት በጌታ በኢየሱስ ስም ይህ መርዘኛ አንደበት የታሰረ ይሁን። በኢየሱስ ስም የትውልድን ሩጫ የሚገታ የትኛው ተሳዳቢ መርዘኛ አንደበት በኢየሱስ ስም የተዘጋ ይሁን። ጌታው እናመሰግናለን። ክብር እንሰጣለን። ነው ብልጫን ስለሰጣቸው በእውነት ይሄንን ለምትሰሙ የእግዚአብሔር መንፈስ ይለኛል ብልጫ በእውነት ከጠላት ክስ ከክፉ ድምጽ ከአሳቹ መንፈስ ብልጫ እግዚአብሔር በእውነት ብልጫን ሰጣችሁ። ትበልጣላችሁ። አትያዙም። በክፉ ድምጽ አትያዙም። ልትሮጡበት ልትሄዱበት ካለው መንገዳችሁ አትቀሩ። በኢየሱስ ስም ከሚያሳንሳችሁ ወደ ኋላ ከሚመልሳችሁ ከሚቃወማችሁ ሁሉ በላይ የሚያስበልጥ የእግዚአብሔር መንፈስ የሚረዳ የእግዚአብሔር መንፈስ አሁን ተሰጣችሁ። ብልጫ ይለኛል የእግዚአብሔር መንፈስ ብልጫ የሚያስበልጥ የሚያስቀድም ከጠላት ክስ ከጠላት ክፉ ሐሳቦች ሁሉ የሚያስመልጥ የተሰጣችሁን ራእይ ማንነታችሁን አይታችሁ ካልሆነው መንገድ መመለስ ማምለጥ የምትችሉበትን ዛሬ የብልጫ መንፈስ ተሰጣችሁ። እግዚአብሔር ሆይ እናመሰግናለን። ክብር ላንተ ይሁን። በጌታ በኢየሱስ ስም ጸለይን። አሜን።